ቡና የምጠጣው ለምትሉኝ እንግዲህ ኮንቬንሽን ሴንተር ነው የሚገኘው። ዛሬ የሰባተኛው ዙር የአረንጓዴ አሻራ ማስጀመሪያ መርሃ ግብር የሚደረግበት ቀን ነው። የተለያዩ ፕሮግራሞች እዚህ ኮንቬንሽን ሴንተር ተዘጋጅተዋል። እስከዛ ድረስ ግን አንድ 15 ደቂቃ ስላለኝ ቡናዬን ጠጥቼ ነኝ ወደ ውስጥ ዘልቃለሁ። አብራችሁ ሜዳና ተራራ ይልበስ ልምላሜው በአረንጓዴ አሻራ የኢትዮጵያ ምድር ሜዳና ተራራ ይልበስ ልምላሜው በአረንጓዴ አሻራ ዛሬ የተከላት አንዲቷ አበባ እንፈዛፈራለን በሞገስ በግርማ ለነገ የሚተርፍ ሰባተኛው ዙር የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ ተገኝተናል። እዚህ እንግዲህ ብዙ ዝግጅቶች በውስጥ ይከናወናሉ። ከዛ በፊት ግን ፕሮግራሙ ምን ይመስላል፣ ከዚህ ቀደምስ ምን ተሰርቷል የሚለውን እያሳየኋችሁ አብራችሁ ሆናለሁ። ተከተሉ። እንደምን አሉ ዶክተር? ሰላም ነው ወይ? አለን እግዚአብሔር ይመስገን። ዶክተር ግርማ ምንቴ ግብርና ሚኒስተር እዚህ ድረስ መጥቶ ደግሞ ትንሽ ስለ ሰባተኛው ዙር የአረንጓዴ አሻራ መርሃ ግብር ጥቂት ሊሉን ፍቃደኛ ስለሆነ መጀመሪያ ላመስግንና ሰባተኛው ዙር የአረንጓዴ አሻራ መርሃ ግብር እንግዲህ ዛሬ ሊጀመር ነው። መርሃ ግብሩ ምን ያካትታል? የአረንጓዴ አሻራና የአፈርና ውሃ ጥበቃን በተመለከተ ገለጻ የሚቀርብ ይሆናል። ከዛም በተጨማሪ አረንጓዴ አሻራ እንግዲህ በተለያየ አርትን ተጠቅሞ ከዚህ በፊት የነበረው ጉዳት አሁን ደግሞ የመጣው ለውጥ በቀጣይነት ደግሞ ያለውን ተስፋ የምናሳይበት ሁኔታ ይኖራል። ሰበቡ ውጤቱ ወርዶ ተዋርዶ ጣጣ ማስረከቡ ዳትርፉ ከዚህ ቀደም ምን ተሰርቷል፣ ከዚህ በኋላስ ምን ይጠበቃል የሚለውን ብናነሳ ደስ ይለኛል። ስለዚህ የአረንጓዴ አሻራ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት 2010 በኢትዮጵያ በፈረንጆች 2018 ሲጀመር 50 ቢሊዮን ችግኞችን በ8 ዓመት ለመትከል ታቅዶ ነው የተጀመረው። ይሄ በዓለማችን ላይ ትልቁ መልሶ የማልማት ወይም ደግሞ ሪስቶሬሽን ፕሮግራም ነው። እንግዲህ እስከ ባለፈው ዓመት በ6 ዓመት ውስጥ 40 ቢሊዮን ችግኞችን ተክለናል። ዘንድሮ እንጨምሮ በሚቀጥለው ዓመት 50 ቢሊዮን ችግኝ ለመትከል ነው እያሰበን ያለ ነው። እስካሁን የተተከሉ ችግኞች አረንጓዴ አሻራ ችግኝ ከመትከል በላይ መሆኑን አስመስክሯል። የተተከሉ ፍራፍሬ ችግኞች አቮካዶ ምግብ ሆነዋል። ማንጎና አፕሉ እየተበላ ነው። አረንጓዴ አሻራ ጋር ተያይዘው የተተከሉ ቡና ወደ 8.5 ቢሊዮን ችግኝ ቡና ተክላለች ኢትዮጵያ። ለመጀመሪያ ጊዜ ኢትዮጵያ የአረንጓዴ አሻራ የተተከሉ ችግኞች ጭምር ፍሬ አፍርተው ዘንድሮ $2 ቢሊዮን ከቡና ማግኝታለች። ስለዚህ አረንጓዴ አሻራ ውሃ ነው፣ ቡና ነው። አረንጓዴ አሻራ ምግብ ነው። አረንጓዴ አሻራ ውበት ነው። አረንጓዴ አሻራ ችግኝ ከመትከል በላይ ነው። እንግዲህ ዘንድሮ ደግሞ 7.5 ቢሊዮን ችግኞችን ለመትከል ነው ያቀድነው። በአሁኑ ሰዓት ከ7.5 ቢሊዮን ችግኝ በላይ አዘጋጅተናል። ጉድጓዶች ተቆፍረዋል። በሁሉም ክልሎች ነው የስራ የሚሰራው። እንደሚታወቀው በየአመቱ ወደ 30 ሚሊዮን ኢትዮጵያውያን በዚህ አረንጓዴ አሻራ ፕሮግራም ይሳተፋሉ። እንግዲህ አምና እንደውም እንደምታስታውሱት በአንድ ቀን 650 ሚሊዮን ችግኞችን በመትከል የራሳችን ሪኮርድ አሻሽለናል። ከመሩ ያፈሩ ሰው ወልዶ በቶ ኖሮ ይዋሃደው አያመልጠው ያደራ ነው ቃሉ ክብር ይገባል ላለፈው ለመጪው ላስረካቢው ማናይመኝ ሰላም ጥሩን
እስካሁን የተሰሩት ስራዎች አረንጓዴ አሻራን በተመለከተ ውጤታማነታቸውስ ምን ያህል ነው? እንግዲህ ኢትዮጵያ ውስጥ ከዚህ በፊትም ችግኞች ይተከሉ ነበር። እኛ ከችግኝ ተከላ አንፃር በሳይንሱ የጽድቀት ምጣኔ የምንለው አለ፣ ሰርቫይቫል ሬት። በበጋ የአፈርና ውሃ ጥበቃ ስራ ይሰራል፣ እርከን ይሰራል። ሁለተኛ ማህበረሰባችን አምኖ ችግኞቹ እንዲያድጉ መጀመሪያ የኃላፊነት ስሜት ወስዶ ስለሆነ የሚተክላቸው ይንከባከባቸዋል፣ ይጠብቃቸዋል። ከዚህ የተነሳ እስካሁን ከተተከሉት 40 ቢሊዮን ችግኞች ኦን አቨሬጅ ነው ምለው በአማካይ ከ80% በላይ ጽድቀት አለ። አንዳንድ ቦታ ላይ 90% ሊደርስ ይችላል፣ አንዳንድ ቦታ ላይ 85 ሊሆን ይችላል። የኢትዮጵያ ደን ሽፋን በ23.6% ጨምሯል ስንል እነዚህ ችግኞች እያደጉ ነው ማለት ነው። አረንጓዴ አሻራ መርሃ ግብር ያው ብዙ ጊዜ አዲስ አበባ ላይ ይከፈታል። ስለዚህ ይህ መርሃ ግብር ግን በሀገሪቱ ሁሉም ክልሎች ነው የሚከናወነው። የአየር ንብረታችን የተለያየ ስለሆነ ያንንስ እንዴት አድርጋችሁ ነው መርሃ ግብር ውስጥ አካታችሁ ለውጤት የሚበቃው? ባለፉት ዓመታት የተለያዩ ልማዶች ናቸው የነበሩት። ክቡር ጠቅላይ ሚኒስትራችንም አዲስ አበባ ብቻ ሳይሆን በየክልሎችም ጭምር እየሄዱ የአረንጓዴ አሻራ ተከላ መርሃ ግብርን ሲያስጀምሩ ነበር። ይሄ እንደ ሀገር አቀፍ የምንጀምርበት ፕሮግራም ነው። ለምሳሌ ዛሬው ከዛ በኋላ ክልሎች ደግሞ ከዚህ ቀጥሎ በየደረጃው የማስጀመሪያ ፕሮግራሞችን ያደርጋሉ። ይሄ የተለመደ አግባብ ነው። ከዛ በኋላ በየደረጃው በየወረዳው እንደዛው ይደረጋል። ኢትዮጵያ እንግዲህ የተለያየ ስነ ምህዳር ያላት ሀገር ስለሆነች ዝናብ ቀድሞ በሚገባበት አካባቢ ደግሞ ቀድሞ ተከላውንም ያካሂዳሉ። ይሄንንም ማይጠብቋሉ። ለምሳሌ እስካሁን ከ1 ቢሊዮን አካባቢ ችግኞች ተተክለዋል። እርሶ የግብርና ሚኒስተር ኖት። በዚህ ስራ ውስጥ ደግሞ ጉልህ ሚና እየተጫወቱ ስራው ላይ ይገኛሉና ለወጣቱ ምን ይላሉ? በዚህ ስራ ውስጥ ባዘው የወጣቱና የሴቶች ሚና በጣም ከፍተኛ ነው። አብዛኛውን ችግኞች የሚተክሉት ወጣቶቻችን ናቸው። እርከን ስራ ላይ ይሳተፋሉ፣ ችግኝ ጣቢያ ላይ ይሳተፋሉ። ችግኝ ጣቢያ ብትወስጂ ከ80% በላይ ችግኝ የሚንከባከቡት እንደ ልጆቻቸው ይዘው የሚያሳድጉት ሴቶች ናቸው። ከ1 ሚሊዮን በላይ ግሪን ጆብስ እንላለን እኛ አረንጓዴ ስራዎች ተፈጥረዋል ለወጣቶቻችን። በየመንገዱ እንደምታዩ ኦርናሜንታው ለምደው የውበት ችግኞችን እያፈሉ የሚሸጡ ወጣቶች አሉ። ስራ እድል አድርገውታል። ገጠር አካባቢ ደግሞ ብትጂ ቀፎ በለሙ ተፋሰሶች ውስጥ አስቀምጠው ንብ ማነብ የጀመሩ አሉ፣ ከብት የሚያደልቡ አሉ። አረንጓዴ አሻራ ቅድም እንዳልኩት ችግኝ ብቻ ሳይሆን የስራ እድልም ነው። ለወጣቶቻችን ደግሞ የበለጠ የቀጣይ ነገያቸውን የሚያጸና ነው ብሎ መውሰድ ይቻላል። ሉላ ስለነበረኝ ጊዜ በጣም አመሰግናለሁ። The countdown is on. Empower the Community Weekend is happening Saturday, August 2nd at the DC Convention Center. Can you believe it's our 9th year? I hope to see you there. We have lots of power panels, interactive session, marketplace for businesses, health and wellness. This is an event for the whole family. We hope to see you. Get your tickets early. Vendors, if you want to showcase your products and services, email us at salimb@empowercw.com. See you in Washington, DC. እባካችሁ ክቡር ጠቅላይ ሚኒስትር መልእክታቸውን እንዲያቀርቡ በክብር ወደ መድረክ እንቀበላቸው። ኢትዮጵያ ወግ ደርሷት እንዲህ ባለው ሁናቴ ኩነት ማሰናዳት መጀመር በመቻሏና አንዳንዶቻችሁ የት ሀገር ነው ያለሁት ብላችሁ እንድታስቡ ያደረጋችሁን ፕሮግራም ያዘጋጁልን ሰዎች ማመስገን እፈልጋለሁ። የዘንድሮውን የግሪን ሌጋሲ
በመትከል ማንሰራራት የሚል ሞቶ የተሰጠው ነው። ኢትዮጵያውያን በተለይም ለወጣቶች በጣም በተለይም ለታዳጊዎች አደራ ማለት የምፈልገው ግሪን ሌጋሲ ፖለቲካ አይደለም። ግሪን ሌጋሲ ብሔር አይደለም። ግሪን ሌጋሲ ሃይማኖት አይደለም። ግሪን ሌጋሲ ጾታ አይደለም። ግሪን ሌጋሲ ጥቁር ነጭ አይደለም። ግሪን ሌጋሲ ኢትዮጵያን ማልበስ፣ ኢትዮጵያን መስራት፣ ኢትዮጵያን ለትውልድ አስቦ ማሻገር ስለሆነ የናንተን ነገ አምሮ ታዩት ዘንድ ከነገ ጀምሮ ዝናብ ቢሆን ጭቃ ቢሆን አድካሚ ሁኔታ ቢሆን ካላችሁበት ነገር ተነስታችሁ በየቀኑ በመትከል ለዘንድሮ ያቀድነውን 7.5 ቢሊዮን ችግኝ በጋራ በርብርብ እንድናሳካ በታላቅ ትህትና ልጆቻችንን ወጣቶቻችንን ማሳሰብ እፈልጋለሁ። አመሰግናለሁ። ከኮንቬንሽን ሴንተር እየተላለፈ የሚገኘው የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ አለን አልወጣንም። እስካሁን ድረስ ቆንጆ ቆይታ እንዳደረጋችሁ ውስጥ በተዘጋጁት ፕሮግራሞች እምነታችን ነው። አሁን ደግሞ እዚያ አጠገቤ ሁለት የሀገር ዘብ ነው የምንላቸው ከመከላከያ ሁለት እንግዶች አሉኝ። ማን እንደሆኑ ራሳቸውን ያስተዋውቁልንና አንዳንድ ጥያቄዎችን አነሳለሁ ለነሱ። ማን ልበል? እኔ ብርጋዴር ጄኔራል ተመስገን ማሎሬ እባላለሁ። ከመከላከያ ጠቅላይ መምሪያ ነው የመጣው። እኔ ብርጋዴር ጄኔራል ቡልቲ ታደሰ እባላለሁ። ከኢፌዴሪ መከላከያ ዋር ኮሌጅ አዛዥ ነው። እንግዲህ ዛሬ የተጀመረው የአረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት ላይ የተገናኘ ነው። ምን ያህል ዛፍ ወይ ምን ያህል ተክል ተክለዋል ከሚለው ልጀምር። እሱ ስፔሲፊክ ቁጥሩን ባላቅም በየአመቱ ቢያንስ እስከ 10 እንተክላለን። በየፕሮግራሙ እኛ ያው ይሄ የአረንጓዴ አሻራ መትከል ከተጀመረ ጊዜ ጀምሮ በየአመቱ እንተክላለን። ይሄን ፕሮግራም በመናረግበት ጊዜ አክቹአሊ እኛ ብቻ አይደለንም። የኮሌጁ ማህበረሰብ፣ ተማሪዎች፣ አስተማሪዎች እና የሌሎች ባለድርሻ አካላት የአካባቢው ወልስብ ማህበረሰብ ጋር ሆነን በዚህ ችግኝ ተከላ ፕሮግራም ላይ እንሳተፋለን። እንግዲህ ዛሬው መርሃ ግብር የማስጀመሪያው 7ኛ ዙር የአረንጓዴ አሻራ ማስጀመሪያ መርሃ ግብር ነበረ። እንዴት አገኛችሁት ፕሮግራሙን? በእውነቱ አንዳንድ ጊዜ እኛ በእጃችን ያለውን ሀብት ሪሶርስ በደንብ በምንፈልገው ደረጃ አመራር አቅጣጫ ሰጥቶ መስራት ከተቻለ ምን ያህል ለውጥ እንደምናመጣ ከክቡር ጠቅላይ ሚኒስትራችን መረዳት ይቻላል። አብሮ በመኖር አብሮ በመስራት በመቻቻል የምንሰራበት ጊዜ በመሆኑ የችግኝ ተከላ ፕሮግራም ለሁላችንም ትልቅ ስኬት ነው ብዬ ወስዳለሁ። በጣም አመሰግናለሁኝ። እንግዲህ እሺ አመሰግናለሁ። በጣም መልካም ቀን። እሺ ሰላም ሁኑልኝ። እሺ